እስራኤል በሊባኖስ ውስጥ አንዳች ነገር አስባለች እየተባለ ይገኛል። የእስራኤሉ የብሔራዊ ደህንነት ሚኒስትር ኢትማር ቤንጊቪር አንድ ነገርን ተናገሩ። ያ የተናገሩት ነገር ምንድነው? እስራኤላውያንን በሊባኖስ ለማስፈር በምናደርገው ጥረት ላይ ዓለም አቀፍ ጫናን መፍራት የለብንም ሲሉ ተናገሩ። እርግጥ ነው በጣም ከፍተኛ ተቃውሞ ገጥሟቸዋል። እስራኤላውያንን በሊባኖስ ማስፈር ምን ማለት ነው? ይህን ጉዳይ ሲናገሩ ኢትማር ቤንጊቪር ከታላቂቷ እስራኤል ግሬተር እስራኤል ከሚለው ጋር አያይዘው ነው። ዛሬ ይሄኛውን ጉዳይ አይደለም በስፋት የምንመለከተው። ነገር ግን እስራኤል በሊባኖስ ውስጥ እያከናወነች ባለው ሂደት 45 ቀን ተኩስ አቁም ለማድረግ ተስማምታለች። ይህ 45 ቀን ተኩስ አቁሙን ለማድረግ የመስማማቷ እንቅስቃሴ በዘለቄታው ሊባኖስን ከሂዝቦላ ጋር ያለውን ጦርነት ስለማቆም ነው ወይንስ ደግሞ ሌላ ምን ትርጉም አለው የሚለውን ነገር ነው በስፋት የምንመለከተው። በዚህ ሂደት በአሜሪካና በኢራን መካከል የኢራንን የኒውክሌር መርሃ ግብር በተመለከተ ለ20 ዓመታት ያክል ኢራን የዩራኒየም ማበልጸግ ሂደቷን ገታ እንድታደርግ ከስምምነት ደርሳለች በሚል እነ ዶናልድ ትራምፕ ለሰጡት አስተያየት የኢራን ባለስልጣናት ከፍተኛ ተቃውሞ እያሰሙ ይገኛሉ። ለመሆኑ ይሄ ተቃውሞ ድምጻቸው ለምን መሰማት ጀመረ? በቀጣይ ይሄ ተቃውሞ ድምጻቸው ምን አይነት ቅርጽ ሊይዝ ይችላል የሚሉ ሐሳቦችንም እያየን አብረን ቆይታ እናደርጋለን። እንደ መግቢያ ከምናነሳቸው ጉዳዮች መካከል ደግሞ እስኪ ዛሬ ሳምንቱን በታሪክ ወይም ዕለቱን በታሪክ ብለን ነገሩን እንየው ብለን ስለ ዘ ፈርስት ናቅባ ታውቃላችሁ መቼም። የመጀመሪያው ናቅባ በ1948 ሜይ 15 ቀን ነበረ። ከ750 ሺህ በላይ የሚሆኑ ፍልስጤማውያን ከቀያቸው የተፈናቀሉት ልክ በዛሬው ቀን ነበረ ታሪኩ የሚጀምረውና ይሄኛውን ነገርም በተወሰነ እናስታውሳለን ዕለቱ ጋር ስለተገጣጠመ ማለት ነው። እነዚህና ሌሎች ጉዳዮችን እያየን በቆይታችን ላይ አብረን እንግዲህ መረጃዎችን እየተለዋወጥን እንቆያለን። አብራችሁ እንድትሆኑ በአክብሮት ጋብዛለሁ። ነጻነት ላቀው ነኝ በገበያ ፖድካስት። ቻናላችንን ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ አክብሮታዊ ጥሬን አቀርብላችኋለሁ። ወደ ዕለቱ ጉዳያችን ውሰዳችሁ። የዛሬውን ፖድካስት ቆይታችንን በአጫጭር መረጃዎች እስኪንጀምር ከ78 ዓመታት በፊት ልክ በዛሬው ዕለት ሜይ 15 ቀን 1948 ዓመተ ምህረት እንደ አውሮፓውያኑ አቆጣጠር ማለት ነው እስራኤል ከተመሰረተች በኋላ የእስራኤል ወታደራዊ ኃይሎች በትንሹ ይባላል ከ750 ሺህ በላይ ፍልስጤማውያንን ከመኖሪያቸው ከመሬታቸው በማፈናቀል ወይም በማባረር 78 በመቶ የሚሆነውን ታሪካዊ የፍልስጤም ግዛት በቁጥጥራቸው ስር እንዳደረጉ ይገለጻል። የዘ ፈርስት ወይም የመጀመሪያው ናቅባ እየተባለ የሚጠራው ነው እና ዛሬ በፍልስጤምና በእስራኤል ታሪክ ውስጥ ከ78 ዓመታት በፊት ዘ ፈርስት ናቅባ ወይም የመጀመሪያው ናቅባ እየተባለ የሚጠራው ከ750 ሺህ በላይ ፍልስጤማውያን ኃይሎች ከቀያቸው ከመኖሪያቸው የተፈናቀሉበትና እስራኤልም 78 ከመቶ የሚሆነውን ታሪካዊ የፍልስጤም ግዛት ወይም ፍልስጤማውያኖች አሉበት የሚባለውን ግዛት በቁጥጥሯ ውስጥ ያደረገችበት ሲሆን ቀሪው 22 በመቶ ደግሞ አሁን በዌስት ባንክና በተከበበው የጋዛ ሰርጥ ተከፋፍሎ እንደሚገኝ ይታወቃል። ስለዚህ ታሪክን የኋሊት ብለን ከገለጽ ነው እንግዲህ ዛሬ የመጀመሪያው ናቅባ ወይም ፍልስጤማውያን ከቀያቸው በጣም እጅግ አስፈሪ በሆነ ደረጃ መፈናቀል የጀመሩበት ታሪክ ነው። ከዚህ ጋር በተገናኘ ተንታኞች ምን አይነት አስተያየትን ያቀርባሉ? ዘ ፈርስት ናቅባ ከተጀመረበት ጊዜ ጀምሮ የፍልስጤማውያኖች የመፈናቀል ታሪክ እንደቀጠለ ነው። አሁን ዘ ፈርስት ናቅባ ከዛ በ1980ዎቹ ደግሞ የሚገለጽ ሌላ የማፈናቀል ታሪክ አለ። በቅርብ ጊዜ ለምሳሌ ከጋዛ ጋር ተያይዞ የሚገለጽ የማፈናቀል ታሪክ አለ። በዌስት ባንክ ለምሳሌ በየዕለቱ ማለት ይቻላል በየዕለቱ የእስራኤላውያን ሰፋሪዎች በዌስት ባንክ የተለያዩ አካባቢዎች ላይ ፍልስጤማውያንን ከቀያቸው እንዲፈናቀሉ የሚያደርግ አስገዳጅ የሚመስል አይነት ድርጊቶችን ያከናውናሉ። እነዚህኞቹ የፍልስጤም ዜጎች መፈናቀል ታሪክ የጀመረበት ቀን ተደርጎ በታሪክ የሚቆጠረው ነው ዘ ፈርስት ናቅባ እንጂ የመጨረሻው አይደለም። ይሄ ታሪክ የመጨረሻው ተደርጎ ዘ ፈርስት ናቅባ የሚለው ወይም የመጀመሪያው ናቅባ ተብሎ የሚገለጽበት መንገድም ለዛ ነው። አይ ቲንክ በተከታታይ ከዛ በኋላ ባሉት ዓመታት ውስጥ በተለያዩ መንገዶች ፍልስጤማውያንን የማፈናቀል ታሪኩ ስለቀጠለ ማለት ነውና በሌላ በኩል በሰሜን ጋዛ ጁባሊያ በሚገኝ መኖሪያ ቤት አቅራቢያ እስራኤል በሰው አልባ አውሮፕላን በፈጸመችው ጥቃት 2 ሰዎች ሲገደሉ በርካቶች መቁሰላቸውን የፍልስጤሙ ዋፋ የዜና ወኪል መዘገቡን የሚያሳዩ መረጃዎች አሉ። የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ ከዋሽንግተን
የሚሰጡ እርስ በርስ የሚቃረኑ መልእክቶች ድርድሩን በማወሳሰባቸው ወይም ድርድሩን እያወሳሰቡ ነው ሲሉ ገልጸዋል። አክለውም ኢራን በሆርሙዝ የባህር ዳርቻ ላይ ለተፈጠረ መስተጓጎል ተጠያቂ አይደለችም፣ እናም ቴህራን ጦርነቱን አልጀመረችም፣ ራሷን ብቻ እየጠበቀች ነው ሲሉ ተደምጠዋል። የውሃ መስመሩ ከኢራን ባለስልጣናት ጋር እስካልተባበሩ ድረስ ለኢራን ጠላቶች ብቻ የተዘጋ ለወዳጅ ሀገራት መርከቦች ደግሞ ክፍት ነው ሲሉ ተደምጠዋል። የኢራን ጉዳይን በተመለከተ እንግዲህ እንመለከተዋለን ካልናቸው መረጃዎች መካከል አንዱ የኢራን ለ20 ዓመታት ያክል ዩራኒየም ላለማበልጸግ ተስማምታለች በሚል ረገድ ከአሜሪካ በኩል የሚወጡ ተደጋጋሚ መረጃዎች እየተሰሙ ይገኛሉ። ይሄ ለ20 ዓመታት ያክል ኢራን ዩራኒየም ላለማበልጸግ ተስማምታለች የሚለውን ሐሳብ በተመለከተ ግን ከኢራን በኩል ጠንከር ያለ የተቃውሞ ድምጽ በመሰማት ላይ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ አሜሪካ ሲመለሱ ወደ ኤርፎርስ ዋን አውሮፕላናቸው ከመግባታቸው ወይም በፊት ከጋዜጠኞች ለቀረበላቸው ጥያቄ ሲናገሩ ከኢራን ጋር ወደ ድርድር የሚሄዱ ጉዳይ ላይ አሁንም በሮች ክፍት መሆናቸውንና ኢራን ለ20 ዓመታት ያክል የኒውክሌር ፕሮግራሟን ለማራዘም ወይም ሰስፔንድ ለማቆም መስማማቷን በመግለጽ እና ከዚህ በኋላም ደግሞ በቀጣይ የሚጠበቀው ለዚህ ነገር ወይም ለዚህ ለተስማማችው ነገር ላቀረበችው ሐሳብ ሙሉ በሙሉ ኮሚትድ መሆን ወይም ሙሉ በሙሉ ኃላፊነት ወስዳ ማስተግበር የሚለው ነገር ነው በማለት መግለጻቸው አይዘነጋም። ታዲያ ለዚህ ጉዳይ በኢራን በኩል እየተሰጡ ያሉ ምላሾች ምንድናቸው? ትራምፕ ኢራን ለ20 ዓመታት ያክል ዩራኒየም የማበልጸግ መርሃ ክብሯን ለማራዘም ተስማምታለች በሚል ያቀረቡት ሐሳብ ሐሰተኛ ነው ወይም ተቀባይነት የሌለው ነው። ምክንያቱም በመሬት ላይ ነገሩን ከፈተሽ ነው ከመዘን ነው ለ20 ዓመታት ያክል ኢራን የዩራኒየም እንዳታበለጽግ የሚለው ሐሳብ ቀድሞ ቀርቦ የነበረው በአሜሪካ አማካኝነት ነው እንጂ በኢራን አማካኝነት አይደለም። ኢራን ለ5 ዓመታት ያክል ነው ዩራኒየሙን ሳላበለጽግ መቆየት እችላለሁ የሚል ፕሮፖዛል ያቀረበችው። በዛ ሰዓት ላይ አሜሪካ ለ20 ዓመታት ያክል ሳታበለጽግ እንድትቆይ ጥያቄ ማቅረቧን በማስታወስ አሁን በእነዚህ ሁለቱ እንግዲህ በ5 ዓመትና በ20 ዓመት መካከል ተቀራርበው እንግዲህ የትኛው ዓመት ላይ መተው ወደ ስምምነት እንደሚመጡ አናቅም። አንዳንዶች ግን እና አሜሪካውን ኢቭን ለመጨረሻ ጊዜ ለኢራን ልከው በነበረው ፕሮፖዛል ላይ ከ12 እስከ 15 ዓመታት ያክል ዩራኒየሟን ኢራን ሳታበለጽግ እንድትቆይ የሚገልጽ አይነት ፍሬዝ ወይም ሐረግ መጠቃለሉን የሚያሳዩ መረጃዎች አሉ። እንደዚህ አይነት ነባራዊ ሁኔታዎች ባሉበት ሁኔታ ላይ ዶናልድ ትራምፕ ኢራን ለ20 ዓመታት ያክል ዩራኒየም እንዳታበለጽግ ወይም የዩራኒየም መርሃ ግብሯን እንግዲህ ሰስፔንድ እንድታረግ ተስማምታለች በሚል ረገድ ይዘውት እየወጡ ያለ መረጃ ሐሰተኛ እንደሆነ ታስኒም ኒውስ ኤጀንሲ ላይ እንዲያውም ትራምፕ ፋክት ቼክ በሚመስል አይነት ሁኔታ የእሳቸውን ንግግር ሐሰት ነው በማለት ይዘውት በወጡት ምስል ላይ እንግዲህ በይፋ መረጃቸውን ወይም ምላሻቸውን ሰጥተዋል። በኢራንና በአሜሪካ መካከል እንግዲህ የሚጠበቅ የነበረው የድርድር መርሃ ግብር በተለይ ለአሜሪካ 14 ነጥቦችን ላዘለ ፕሮፖዛል ኢራን በሰጠችው ምላሽ ሳቢያ ዶናልድ ትራምፕ ደስተኛ አይደለሁም በማለት ነገሩ እንግዲህ ምን ብለን እንደምንገልጸው አላቅም አለም የለምም ብሎ ለመግለጽ አዳጋች ወደ ሆነበት ሁኔታ ገብቷል። በሌላ ቋንቋ የድርድር በሮቹ ሙሉ በሙሉ ተዘግተዋል የሚል አይነት ድምዳሜ ባይሆንም እነ ዶናልድ ትራምፕ ግን በቃ ጋርቤጅ እያሉ እኮ ነው የገለጹት። በኢራን በኩል የቀረበላቸውን ፕሮፖዛል እንደሆነ ቆሻሻ አድርገው ነው እየገለጹት የነበረውና በእንደዚህ አይነት አቋም ውስጥ ሆነው ደግሞ አሁን ኢራን ለ20 ዓመታት ያክል ዩራኒየሟን ላታበለጽግ ተስማምታለች የሚለውን ሐሳብና አስተያየታቸውን ማስቀመጣቸው ነገሩ ወዴት ሊያመራ ይችላል በቀጣይ የሚለው ጥያቄ አሁንም በከባዱ እንዲነሳ በማድረግ ላይ ይገኛል። ከዚህ ጋር በተያያዘ እንግዲህ የነ ኢራን አቋም አሁንም ቢሆን የድርድር በሮቹ ዝግ አይደሉም እያሉ ይገኛሉ በኢራን በኩል። ምክንያቱም አሜሪካ በጉዳዩ ላይ ሲሪየስ ሆነው ጉዳዩን በቁም ነገር ወስደው ለመደራደር ከወሰኑና ለመነጋገር ከወሰኑ በእርግጥም በዚህ በዩራኒየም መርሃ ግብር ላይም ሆነ በሌሎች ጉዳዮች ላይ አጠቃላይ ጦርነቱን በዘለቄታው ማቆም በሚቻልበት ጉዳይ ላይ የድርድር በሮች ዝግ አይደሉም የሚል አይነት ሐሳብ ከኢራን በኩል እየተሰማ ይገኛል። በእነ አሜሪካ በኩልም እንግዲህ ያው ለ20 ዓመታት ያክል ዩራኒየምን ላለማበልጸግ ተስማምታለች በሚል ደረጃ ሐሳቡን ፍሬም በማድረግ ቢሆንም እንኳን ስቲል ከዚህ አስተያየታቸው መረዳት የሚቻለው እና አሁንም ቢሆን እና አሜሪካ በድርድር ሂደቱ ላይ ተስፋ ሰጪ ነገሮች እንዳሉ ምልክት የሚሰጥ ነው። የተኩስ አቁሙን ለምን አደረጋችሁ ተብለው ሲጠየቁ ዶናልድ ትራምፕ እንግዲህ ለፓኪስታን ስንል ነው የተኩስ አቁሙን ያደረግነው ሲሉ መናገራቸው አይዘነጋም። ፓኪስታን ያው በዚህ የድርድር ሂደት ላይ ቁልፍ የሚባል ሚና አላት። እነ ዶናልድ ትራምፕም ይህንን አሁን እየተገበሩት የሚገኘውን የባህር ላይ ከበባውን እንዳከናወኑ አድርገው ነገር ግን የተኩስ አቁሙን ላልተገደበ ጊዜ የማራዘም አይነት ሁኔታ ውስጥ የገቡት በፓኪስታን ጥያቄ ነው በማለት መግለጻቸው አይዘነጋም ነበር። አሁንም ዶናልድ ትራምፕ እኛ የሆርሙዝ ሰርጥ አያስፈልገንም፣ የሆርሙዝ ሰርጥን እንትን እያልን የምንገኘው የሆርሙዝ ሰርጥ ላይ በኢራን ላይ ጫና በማሳደር
ጭምር የዓለም አቀፍ ውሃነቱ እንዲረጋገጥ ለማድረግ እየሞከረን የምንገኘው እነ ሳውዲ አረቢያን እነ ዩናይትድ አረብ ኤሚሬት እነ ኳታርን ለመርዳት ነው እንጂ እኛን የሚመለከት ነጥብ አይደለም በማለትም ምላሽ ሰጥተዋል። ይህንን ቃለ መጠይቃቸውን ልክ ከቻይናው ፕሬዝዳንት ዢ ጂንፒንግ ጋር ቆይታ አድርገው በዛው በቻይና ይመስለኛል ከፎክስ ኒውስ ጋዜጠኞች ጋር በነበራቸው ቃለ መጠይቅ ላይ አጠቃላይ ከቻይና ጋር ምን አይነት የድርድር ሂደቶች ተከናወኑ በሚለው ላይ በነበራቸው የቃለ መጠይቅ መርሃ ግብር ላይ ነው እንግዲህ ዶናልድ ትራምፕ ይህን አስተያየት የሰጡት። በቃ ይህንን ጦርነት እያከናወን የምንገኘው ነው ያሉት ዶናልድ ትራምፕ ለነ እስራኤል ስንል ነው፣ ለነ ሳውዲ ስንል ነው፣ ለነ ዩናይትድ አረብ ኤሚሬት ስንል ነው በማለት ነገሩን የኛ ጉዳይ አይደለም የነሱ ጉዳይ ነው የሚል አይነት ፍሬም ሰጥተውታል፣ የሚል አይነት ቅርጽን ሰጥተውታልና ይሄ እሳቸው ጦርነቱን በዚህ ደረጃ ለኛ አስፈልገውን ሳይሆን ለነ እስራኤል ወይም ለነ ሳውዲ ለነ ዩኤኢ ስንል ያደረግነው የሚል አይነት እንግዲህ መልእክትን መያዛቸው በሁለት ነገሮችን ሊያመላክት እንደሚችል ይገለጻል። የመጀመሪያው ነጥብ አንደኛ በቀጣይ ጦርነቱ ሊቀጥል የሚችልበት ሁኔታ ከመጣ እነ ዶናልድ ትራምፕ እነ እስራኤል እነ ዩናይትድ አረብ ኤሚሬትን እነ ኩዌትን እነ ሳውዲ አረቢያን ጭምር የማጠቃለል ፍላጎት እንዳላቸው ያው ከእስራኤል በተጨማሪ ማለት ነው እነ ሳውዲን እነ ዩኤኢን የማጠቃለል ፍላጎት እንዳላቸው በግልጽ ያሳየ ነው እየተባለ ነው። ያው ዩናይትድ አረብ ኤሚሬት መቼስ ከዚህ ጦርነት ጋር በተገናኘ ስሟ በተለያየ መልኩ እየተነሳ ነው። በኢራን በኩል ዩናይትድ አረብ ኤሚሬት ከእስራኤል ጋር አጋርነት መፍጠሯ በምንም አይነት መልኩ ከኛ ድሮንና ሚሳኤሎች ወይም ከዚህ ጦርነት አላተረፋትም የሚል አይነት አስተያየት ተደምጧል። አሁንም ቢሆን እንግዲህ እነ ዩናይትድ አረብ ኤሚሬት እነ ሳውዲ በዚህ ጦርነት ሂደት ላይ የነ እስራኤልን ተቀላቅለው ከነ አሜሪካ ጎን ሆነው ወደ ጦርነቱ የሚገቡበት ሁኔታ ከመጣ በቀጣይም ቢሆን ከነ አሜሪካም ሆነ ከነ እስራኤል ጋር አጋርነት መፍጠራቸው ከኢራን ጥቃቶች ሊያድናቸው እንደማይችል የሚገልጽና የሚያስረዳ ነው። በሌላ መልኩ ደግሞ ከተመለከትነው ሰምሃው እነ ዩናይትድ አረብ ኤሚሬት እነ ሳውዲ ወደዚህ ጦርነት ውስጥ እንዲገቡ የማድረግ ሂደቱ ምናልባት እነ ዶናልድ ትራምፕ አሁንም ያው በግልጽ ይህን ጦርነት ለነሱ ስንል ነው ያደረግነው የሚል አይነት አቋምን እያሰሙ ከመሆናቸው አንጻር ምናልባት እንደው ነገሩን ለነሱ ሰጥተው የመመለስ አይነት ዝንባሌ ውስጥ ሊመጡ ይችላሉ ወይ የሚለው ጥያቄ ይነሳል። በተለይ ደግሞ ከዚህ ከሆርሙዝ ጋር በተገናኘ በእርግጥና አሜሪካ ይህንን ጦርነት እያደረጉ የሚገኘው ለነ እስራኤል ሲሉ ብቻ ነው ወይ ለነ ሳውዲ ለነ ዩናይትድ አረብ ኤሚሬት ሲሉ ብቻ ነው ወይ የሚለው ጥያቄ መነሳት አለበት። ሆነስትሊ ከተነጋገርን በተለይ በገበያ ፖድካስት ላይ አሜሪካ ይህንን ጦርነት ለምንድን ነው የምታከናውነው በሚለው ርዕሰ ጉዳዮች ላይ በጣም በርካታ ትንታኔዎችን ስንሰራ ከመቆየታችን አንጻር አሁን ዶናልድ ትራምፕ ያሉትን ነገር ቃል በቃል እንደወረደ ወስደን ዶናልድ ትራምፕ ወይም እና አሜሪካ እኮ ይህን ጦርነት ለእስራኤል ሲሉ ነው የሚዋጉት፣ ይህን ጦርነት ለነ ዩናይትድ አረብ ኤሚሬት ለነ ሳውዲ ሲሉ ነው የሚዋጉት የሚል አይነት ድምዳሜ ላይ መሄድ አንችልም። ለምን ከተባለ በዚህ ቀጠና ላይ እነ ኢራንን የመሰሉ ሀገራት ከቻይናና ከሩሲያ ጋር እየፈጠሩ ያለው ጥምረት በአሜሪካ ዓለም አቀፍ ተገዳዳሪነትን እየፈጠረባቸው በአሜሪካ ዓለም አቀፍ ተጽዕኖ ፈጣሪነት ላይ ጫና እያሳደረባቸው እንደሆነ ይታወቃል። የአሜሪካ የፔትሮ ዶላር ስርዓትም ሆነ የአሜሪካ የቦንድ ገበያ ስርዓት ከዚህ ከኢራን ጦርነት ጋር በተገናኘ በምን ያክል ደረጃ አደጋ እንደተደገነባቸው የሚገልጹ ትንታኔዎቻችንን አይሆፕ ታስታውሳላችሁ ብዬ አስባለሁኝ። ስለዚህ እንዴት ነው አሁን እነ ዶናልድ ትራምፕ የፔትሮ ዶላርን ዶሚናንስ ወይም ተጽዕኖ ፈጣሪነት በዓለም ላይ ያስጠብቀው ለመቀጠል እያደረጉ ያለውን ጦርነት ኢራን በቻይና ዩዋን ነዳጇንም ሆነ ሌሎች ግብይቶችን እንዳታከናውን ለማድረግ ያለመው ይሄው ጦርነትና መሰል ዓላማዎችን የያዘው የነ ዶናልድ ትራምፕ የጦርነት እንቅስቃሴ እንደው ጠቅለል ብሎ ይሄ ጦርነት ለእስራኤል ወይም ለሳውዲ ለዩኤኢ ሲባል ነው የተከናወነው በሚል አይነት ፍሬም ውስጥ ወደ ድምዳሜ ላይ ማምጣቱ ፍጹም ተገቢነት የለውም። ለዛም ነው እና አሜሪካ በእርግጥ ይህን ጦርነት ማድረግ ነበረባቸው። እርግጥ ነው እነ ቤንያሚን ኔታንያሁ ሚናቸው ምንድነው ተብሎ ከተገለጸ እነ ቤንያሚን ኔታንያሁ የነሱ ሚና ብየማምነው የነሱ ሚና ሰማው ወደዚህ ጦርነት ላይ በቶሎ በጥድፊያ እነ አሜሪካ እንዲገቡ በማድረግ ረገድ ነው ሊገለጽ የሚችለው። በነገራችን ላይ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከዚህ ቀደም ኒውዮርክ ታይምስ የሚባለው የዜና ምንጭ በሰራው አንድ ጥንቅር ላይ ምን ብያችሁ ነበር ካስታወሳችሁ? ኔታንያሁ እንዴት አድርገው የአሜሪካውን ፕሬዝዳንት ዶናልድ ትራምፕን ወደዚህ ጦርነት ውስጥ እንዳስገቡ የሚገልጽ አይነት ጉዳይን አንስተን ነበረ። ለዚህ መረጃ ምንጭ አደረግነው ኒውዮርክ ታይምስን ነበረ። ታዲያ የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ባለፈውም በቪዲዮ የፖድካስት ቆይታችን ላይ በዝርዝር እንደተመለከትነው አንድ ዓለም አቀፍ የመረጃ ምንጭ ጋር ከአንድ ሰዓትና ከዛ በላይ የፈጀ ቃለ መጠይቅ ባደረጉበት ወቅት አንዱ የተጠየቁት ነገር በእርግጥ እናንተ ወይም በእርግጥ እርስዎ ዶናልድ ትራምፕን ወደ ጦርነቱ ጎትተው አስገብተዋል ወይ የሚለውን ጥያቄ ነበረ እና ኔታንያሁ ሲመልሱ እነ ዶናልድ ትራምፕ በዚህ ጦርነት ላይ እኔና ዶናልድ ትራምፕ አንድ አቋም ነበረን። የአቋማችን ኢራን የኒውክሌር ጦር መሳሪያ ባለቤት መሆን የለባትም የሚል ነው። እንዲያውም በመጀመሪያ የስልጣን ዘመናቸው አሉ ኔታንያሁ ሲናገሩ ልክ በ2016 ላይ ኔታንያሁ ከዶናልድ ትራምፕ ጋር ሲገናኙ በዛ ሞመንት ላይ ዶናልድ ትራምፕ ያለኝ ነገር
ኢራን በምንም አይነት ተአምር የኒውክሌር ጦር መሳሪያ እንዲኖራት አናደርግም ብሎ ነው የነገረኝ። ከዛ ጊዜ ጀምሮ ይህንን ዓላማ የጋራ አድርገን እየተንቀሳቀስን ነው። ይሄ በእስራኤል ጉትጎታ ወይም በኔ ጉትጎታ በኔ ግፊት ዶናልድ ትራምፕን ወደ ጦርነት ማስገባት ሳይሆን ራሱ ዶናልድ ትራምፕ የኢራን የኒውክሌር መርሃ ግብር መቋረጥ አለበት፣ ኒውክሌር እንደማይኖራት መረጋገጥ አለበት በሚል ነው ወደዚህ ጦርነት ውስጥ እየተገባው እንጂ እንደሚባለው ወይም ኒውዮርክ ታይምስ እንደሰራው እኔ ዶናልድ ትራምፕን ወደ ጦርነቱ እንዲገባ በመገፋፋት አይደለም ወይም ጦርነቱ ላይ እንዲገባ ጫና በማሳደር አይደለም ጦርነቱ የተጀመረው ሲሉ ማስተባበያ ሰጥተዋል። በነገራችሁ ላይ ኢቭን ኒውዮርክ ታይምስንም ሐሰተኛ መረጃ በማሰራጨት በስም ማጥፋት ወንጀሎች መከሰስ አለበት ወደ ማለት አቋም መጥተዋል። ያው ሊካድ የማይችለው ነገር ይሄ ነው ማለት እነ ዶናልድ ትራምፕ እነ ኔታንያሁ ስላሏቸው ብቻ ነው ይሄንን ጦርነት ያደረጉት። እነ ዶናልድ ትራምፕ እስራኤል ስለምትፈልገው ብቻ ነው ይሄንን ጦርነት ያደረጉት ብለን መደምደም አንችልም። የኔ መረዳት ምንድነው ካላችሁ እስራኤል እንደ ሰበብ ታገለግላቸዋለች። እስራኤል ላይ አደጋ ተደግኗል፣ የኒውክሌር መርሃ ግብሩ ካለ እስራኤል የመጥፋት አደጋ ይደገንባታል የሚሉ ምክንያቶች ያው ከነሱ አንጻር ቫሊዴት የሚያደርጓቸው ምክንያቶች አሉ። እውነት ናቸው ሐሰት ናቸው የሚለው ጉዳይ እንዳለ ሆኖ በነ ኔታንያሁም በነ ትራምፕም ዘንድ ተከባለች፣ እስራኤል አደጋ አለባት የሚለው ነገር በመካከለኛው ምስራቅ እና አሜሪካም ሆነ እነ እስራኤል ለሚከተሉት ፖሊሲ እንደመነሻ ሆኖ ያገለግላል። እስራኤል ላይ ተደግኗል የሚባለውን አደጋ ለማክሸፍ የሚል ምክንያት ይሰጠው እንጂ በተጨባጭ ካየነው እነ አሜሪካ ኢራን በዓለም የገንዘብ ስርዓታቸው ላይ የፈጠረችባቸው ቀዳዳ ለመድፈን ይህን ጦርነት ማድረግ ግድ ነበረባቸው። ነገር ግን አሁን ከዛ ከተነሱበት ወይም እናሳካዋለን ብለው ከጀመሩት ግብ አንጻር ምን ደረጃ ላይ መጥተዋል ከተባለ እዚህ የሚባል ወይም እንደው እዚህ ግባ የሚባል አይነት ውጤት አላስመዘገቡም። አገዛዝ ለውጥ አልተከናወነም። የፔትሮ ዶላርን ዶሚናንስ የሚገዳደረው የፔትሮ ዩዋን ስርዓትን ለመመከት የተደረጉ ጥረቶችም አሁንም ቢሆን ውጤታማ አይደሉም። ለምሳሌ ዶናልድ ትራምፕ በቻይና ከሺ ጂንፒንግ ጋር በነበራቸው ቆይታ አንዱ ተነጋግረውባቸዋል ከሚባሉ ነጥቦች መካከል ቻይና የነዳጅ ግብይትን በፔትሮ ዶላር በተለይ ከአረቡ ዓለም ሀገራት ጋር ያለውን ስታተስ ኮ ጠብቃ እንድትሰራ ለማድረግ የተሞከሩ ጥረቶችም እንዳሉ ጭምር ይገለጻል። ቻይና በእነዚህ ጉዳዮች ላይ አቋሟ ግልጽ ነው። ሉዓላዊ ሀገር ነኝ፣ እንደ ሉዓላዊ ሀገር የፈለኩትን ነገር ማድረግ እችላለሁ የሚል ኢቨን ከነዚህ ግቦቻቸው አንጻር አልተሳካላቸውም። ስለዚህ አሜሪካ የጀመሩበት ይህንን ጦርነት የጀመሩበት ምክንያት አድርገው እነ እስራኤልን እነ ሳዑዲን ያቀርቡ እንጂ በዛ ቀጠና ላይ ማሳካት የፈለጉት የነሱ ዓለም አቀፍ የጂኦፖለቲካ ተጽዕኖአቸውን አሳድጎ የመቀጠል ፍላጎት እጅግ መሰረታዊ ነው። አሁን ኢራናውያኖቹ ሲዋጉ የሰርቫይቫል ጉዳይ ነው። በቃ ሰርቫይቭ ለማድረግ ነው ኢራን። አሜሪካ ደግሞ ስትዋጋ በዓለም ላይ ተጽዕኖዋን አስጠብቃ ለመቀጠል ነው እንጂ ሰርቫይቫል ነው የምንለው ሁኔታ ላይ ገና አልደረሰም። እርግጥ ነው ነገሩን እየፈታ ነው ስንወርድ አሁን አሜሪካ በኢራን ብትሸነፍ ከዛ ከኢራን ከተሸነፈች ምን ትሆናለች? የሚገጥማት ነገር ምን ያስከትልባታል? እንዲህ ያልን ወደታች እየነጣጠል ነው ስንሄድ ሄዶ ሰርቫይቫል ወደሚለው ነጥብ ሊመጣ ይችላል። ነገር ግን አሁን ላይ ባለው ነባራዊ ሁኔታ ኢራን ለሰርቫይቫል ወይም ለህልውና ትዋጋለች እና አሜሪካ ደግሞ ለተጨማሪ ነገር። ለዛ ነው ዋር ኦፍ ቾይዝ የሚባለው የና አሜሪካ ጦርነት ሰማው። ስለዚህ ይሄ የና አሜሪካ ወይም የነ ዶናልድ ትራምፕ ጦርነቱን ያደረግነው ለእስራኤል ስንል ነው በሚል አይነት ሁኔታ ነገሩን ፍሬም ለማድረግ የመሞከራቸው አካሄድ ፍጹም አሳማኝ ያልሆነ እንደሆነ ነው የምረዳው። ከዚህ ጋር በተያያዘ እንግዲህ በሁለቱ ሀገራት መካከል የተኩስ አቁም እንቅስቃሴዎችን ለማድረግ አሁንም የተኩስ አቁም ሲባል ያው ተግበር ላይ ያለውን እንግዲህ የተኩስ አቁሙ ተጥሷል አልተጣሰም ሌላ ክርክር ነው። ግን በተጨባጭ ያው ተኩስ አቁም ላይ እንዳሉ ይታወቃል። መቼስ በ40 ቀኑ ጦርነት ጊዜ እንደነበረው አይነት የጦርነት አዙሪትን እየተመለከትን አይደለም። በአንድም ይሁን በሌላ መልኩ የሆነ ምዕራፍ ላይ ያለ የተኩስ አቁም ተብሎ ሊገለጽ ይችላል። ይህን የተኩስ አቁም አራዝሞ ለመቀጠል በዘለቄታው ጦርነቱን ለማቆም የተከናወኑ ባሉ ሂደቶች ላይ ከሚለያዩቸው ነጥቦች መካከል አንዱ የሊባኖስ ጉዳይ እንደሆነ አይዘነጋም። በኢራንና በአሜሪካ መካከል ያለው አንዱ ልዩነት ነጥብ የሊባኖስ ጉዳይ ነው። ማለት እነ
ኢራን በሁሉም የጦር ግንባሮች ላይ ጦርነትን ማቆም የሚለውን መደራደሪያ ነጥብ አድርገው ሲያቀርቡ ሊባኖስን ታሳቢ ባደረገ ሁኔታ ነው። በሊባኖስ ውስጥ የሚከናወነውን የጦርነት ሁኔታ እንግዲህ ከዚህ ቀደምም አንስተናል። የኢራንን ቅድመ ሁኔታ ማክበርና ያለማክበር ጉዳይ ጋር አገናኝተን ነገሩን ተመልክተነዋል። እስራኤል በሊባኖስ ውስጥ የ10 ቀናት ተኩስ አቁም አድርጋ እንደነበረ አይዘነጋም። የ10 ቀናት ተኩስ አቁም ተደረገ የሚለው ዜና ከተሰማ በኋላ እንግዲህ ጦርነቶቹ ወይም እስራኤል በሊባኖስ ላይ የምታከናውነው ድብደባ እንደቀጠለም ጭምር እንዲሁ ይታወሳል። አሁንም ምናልባት ተኩስ አቁም አለ ተብሎ የሆኑ የጦር መሳሪያ ልውውጦች ሊደረጉ እንደሚችሉ ያው ቢጠበቅም ግን ሰምሃው በቀጠናው ሰላም ላይ በተለይ በአሜሪካና በኢራን መካከል ሊደረግ በሚችል የድርድር ሂደት ላይ ተስፋ ሊሰጡ ይችላሉ ከተባሉ ነገሮች መካከል ዛሬ የተሰማው እስራኤል በሊባኖስ ውስጥ የምታከናውነውን ጦርነት ለመጪዎቹ 45 ቀናት ያክል ለማራዘም ተስማምታለች የሚለው ጉዳይ ነው። ይህንን ተኩስ አቁም ለ45 ቀናት ያክል እስራኤል ለማራዘም መስማማቷ እርግጥ ነው በከፍተኛ የእስራኤልና የሊባኖስ ባለስልጣናት የተፈረመ ስምምነት አይደለም። በአምባሳደሮች ደረጃ የተፈረመ አሜሪካ ውስጥ ሲከናወን የቆየ ድርድር ሂደት እንደሆነ አይዘነጋም። በሊባኖሶች ዘንድ በተለያየ አጋጣሚ ላይ አንዳንዴ ከሚያነሷቸው መግለጫዎች መካከል እስራኤል የሊባኖስን ግዛት እስከያዘች ድረስ ምንም አይነት የተኩስ አቁም ለማድረግ ወይም የተኩስ አቁም ይተገበራል አይተገበርም የሚለው ጉዳይ እዚህ ግባ የሚባል ውጤት የለውም ሲሉ ይከራከራሉ። ለምን ከተባለ እንደምታውቁት አሁን ላይ ሊባኖስ ውስጥ ከ10 እስከ 14 ከመቶ ድረስ የሚሆነውን የሊባኖስ ግዛት እስራኤል በቁጥጥሯ ስር እንዳደረገች ይታወቃል። ስለዚህ ይሄ የእስራኤል አካሄድ እስካለ ድረስ በሊባኖስ ምድር ላይ እስከተተገበረ ድረስ በምን አይነት መልኩ ነው ስለ ተኩስ አቁም ማውራት የምንችለው የሚለውን ነገር የሚያነሱ በርካቶች ምናልባትም እንግዲህ የእስራኤልን ጦር ከሊባኖስ ግዛት እንዲወጣ የሚለውን ጉዳይ በቅድሚያ ያስቀምጣሉ። ይሁን እንጂ እሱን ነገር ማየት እንዲህ ባጭር ጊዜ ውስጥ የሚቻል አይነት አይደለም። ለአሁኑ የሚቻል የሆነው እስራኤል ለ45 ቀናት ያክል የተኩስ አቁም አድርጋለሁ የምትለውን ዜና መስማት ብቻ ነው። እስራኤል ያንን የተቆጣጠረችውን ቦታ እንደ በፈር ዞን አድርጋ የመያዝ ዓላማ አላት። ከሊታኒ ወንዝ በስተደቡብ ያለውን የአካባቢ የሊባኖሱ ሂዝቦላህ እዛ አካባቢ ላይ እንደሰፈረ ይታወቃል። ያው ስትራቴጂካሊ ሄዶ የሰፈረበት ሳይሆን አብዛኛው የሺያ ሙስሊም ተከታዮች በዛ የደቡባዊ ሊባኖስ አካባቢ ላይ ጎጆአቸውን ቀልሰው ይኖራሉ እና በዚህ አይነት ነባራዊ ሁኔታ ላይ ታዲያ እነ ሊባኖስ ውስጥ ያለው ሂዝቦላህ በእስራኤል ላይ እየደገነ ያለው ስጋትን ለመቅረፍ እንዲቻል ደቡባዊ ሊባኖስን የመቆጣጠር አለብኝ ነው የምትለው እስራኤል። ሊባኖስ ደግሞ ከዚህ ቀደም በ1990ዎቹ እስራኤልን ከተቆጣጠረቻቸው የሊባኖስ ግዛቶች ላይ ማባረር ችሎ እንደነበረ አይዘነጋም። ይህንን ታሪክ በ2006 እንደ አውሮፓውያን አቆጣጠር ላይም በተወሰነ መልኩ ደግሞታል። አሁንም ቢሆን ከእስራኤል ጋር እንዲህ አይነት ሁኔታ ውስጥ ቢገባ ወደ ጦርነት ውስጥ ለመቀጠል ብዙም ችግር ያለበት ቡድን አይደለም። እንዲያውም ዚስ ዴይስ የፋይበር ኦፕቲክስ እየተባሉ የሚጠሩ ፋይበር ኦፕቲክስ ገመድ ያላቸው የሚጠቀሙ ድሮኖችን በመተኮስ እስራኤል ላይ ከበድ ያለ አደጋ እየደገነ ጉዳት እያደረሰ ይገኛል የሊባኖስ ቡድን። በነገራችን ላይ እነዚህ የፋይበር ኦፕቲክስ ድሮኖች ለመጀመሪያ ጊዜ እንግዲህ በጦር ግንባር ላይ መታየት የጀመሩት በዚህ በሩሲያ ዩክሬን ጦርነት ወቅት ላይ ነው። በተለይ የሩሲያ ወታደራዊ ኃይል በፋይበር ኦፕቲክስ ገመዶች የሚሰሩ ድሮኖችን በመጠቀም ረገድ በጣም በብዙ ተክነውበታል እና የሊባኖሱ ሂዝቦላህ እንዲህ አይነት የፋይበር ኦፕቲክስ ድሮኖችን ከየት አመጣ የሚል ጥያቄም በጣም የተነሳ ነው። ፋይበር ኦፕቲክስ ድሮኖችን መጠቀም መቻሉ እንደምታውቁት ከዚህ ቀደም የሊባኖሱ ሂዝቦላህ ከፍተኛ የሆነ ወታደራዊ ድጋፍ ያገኝ የነበረው ከኢራን ነው። ያንን ድጋፉን ለማግኘት በሶሪያ ውስጥ ያለው የበሽር አልአሳድ መንግስት ፈጥሮለት የነበረው መደላድል በጣም ከፍተኛ እንደነበረ አይዘነጋም። በሶሪያ ውስጥ ያለው የበሽር አልአሳድ መንግስት ግን ከተገረሰሰ በኋላ ወይም በሽር አልአሳድ ፈርጥጠው ሄደው እንዲህ ወደ ሩሲያ ከገቡ በኋላ ሶሪያ አሁን ላይ እነ አልጁላኒ ወይም በቀደመው ጊዜ $5 ሚሊዮን ታፔላ ተለጥፎበት በአሸባሪነት ሲፈለግ የነበረው ያሁኑ የሶሪያ ፕሬዝዳንት የሆኑት እነ አልጁላኒ ወደ ሶሪያ ከመጡ በኋላ በሊባኖሱ ሂዝቦላህና በኢራኑ የአያቶላህ አስተዳደር መካከል በተለይ የጦር መሳሪያ አቅርቦት ሰንሰለታቸው ላይ እንቅፋት እንደተፈጠረባቸው ይገለጻል። ይህንን አይነት የጦር መሳሪያ አቅርቦት ሰንሰለታቸው ተበጥሷል
ተበጥሷል የሚለው ጉዳይን እነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደጋግመው ቢናገሩም አሁን ግን እነዚህ የፋይበር ኦፕቲክስ ድሮኖችን ሂዝቦላህ መጠቀም መጀመሩ ከየት አመጣቸው? መቼም ሰርቷቸው ነው አንልም። ሰርቷቸው ነው የሚል ትንታኔዎችንም አልተመለከቱ። ከየት አመጣቸው የሚሉ ጥያቄዎች ግን ይነሳሉ። በተለይ እነዚህን ድሮኖች መጀመሪያ በጦርነቱ ላይ በመጠቀም ረገድ ሩሲያ ግንባር ቀደም ነች የሚለው ነገር ሲነሳ ነገሩ ይበልጥ ጥያቄው ተባብሶ እንዲነሳ ወይም ምናልባት ከዚህ የነ ሂዝቦላህ የፋይበር ኦፕቲክስ ድሮኖች አቅርቦት ጀርባ የማን እጆች አሉ በሚለው ላይ አንዳንድ ሐሳቦች እንዲነሱ በሮች ተከፍተዋል። ከሳምንታት ወይም ከቀናት በፊት ይመስለኛል የሩሲያ ሚስጥራዊ ወታደራዊ እርዳታ ለኢራን እየተፈጸመ ይገኛል በሚል የወጡ አንዳንድ ዘገባዎች እነዚሁ ነው። አሁን ሂዝቦላህ የሚጠቀምባቸውን አይነት የፋይበር ኦፕቲክስ ድሮኖችን ኢራን ማግኘት ጀምራለች። እንዲያውም ሩሲያ በሚስጥር ከ5000 በላይ የሚሆኑ የፋይበር ኦፕቲክስ ድሮኖችን ለኢራን ሰጥታለች ሲባል እንደነበረ አይዘነጋም። በገበያ ፖድካስት የቪዲዮ ትንታኔ ቆይታችን ላይም ይሄን ጉዳይ ተመልክተነዋል፣ አንስተነዋል እና ይሄ የፋይበር ኦፕቲክስ ድሮኖችን ሩሲያ ለኢራን የምትሰጥ ከሆነ ምናልባት በሆነ መንገድ ብቻ ኔታንያሁ ያው ሂዝቦላህንና የኢራንን መንግስት የአቅርቦት ሰንሰለት በጥሰናል ቢሉም በጥሰናል ስላሉ ብቻ ግን መበጠስ አይቻልም። እንደምታውቁት በሊባኖስን ውስጥ የሚገኘው ሂዝቦላህን አጥፍተነዋል፣ ሐማስን ከጥቅም ውጭ አድርገነዋል እያሉ ብዙ ተናግረዋል። ስቲል ሐማስ ትጥቅ አልፈታም። ሌላው ቢቀር ስቲል ሂዝቦላህ እስራኤል ላይ ምን አይነት አደጋ እየደገነ እንደሆነ ወይም እስራኤል ላይ ምን አይነት ጥቃት እየሰነዘረ እንደሆነ በግልጽ የሚታይ ነው እና አቅርቦት ሰንሰለቱን በጥሰንበታል። የአልአሳድ መንግስትን ሶሪያ ውስጥ ስንጥል በሂዝቦላህና በኢራን መካከል ያለው ግንኙነት ተበጥሷል ተብሎ ቢዘገብም እነ ኔታንያሁ ቢገልጹም እነዚህ ፋይበር ኦፕቲክስ የሚባሉት የሂዝቦላህ አዳዲስ ድሮኖች ግን ይሄ ቀደም ብያልኳችሁን ጥያቄ ድጋሚ እያስነሱ ነው። እውነት በኢራንና በሂዝቦላህ መካከል ያለው የጦር መሳሪያ አቅርቦት ሰንሰለት ተበጥሷል ወይ በሚል ጉዳይ ላይ እንዴ አስቡት። ዛሬም ድረስ እኮ ሂዝቦላህ እስራኤል ላይ እየፈጸማቸው ያሉ ጥቃቶች በጦር መሳሪያ ነው የሚፈጸሙት። የሆነ በዜና ብቻ የምንሰማቸው ነገሮች አይደሉም። የሮኬት ጥቃቶች አሉ፣ የድሮኖቹ ጥቃት አለ፣ ያውም በፋይበር ኦፕቲክስ የታገዙ ጥቃቶች። የአቅርቦት ሰንሰለቱ ከተበጠሰ የሂዝቦላህ ቡድን ደግሞ የጦር መሳሪያዎችን በማምረት ረገድ እንደው ሃውቲ ብንል ሃውቲ አንድ በጣም ስሙ የሚነሳበት ጉዳይ ከዚህ ቀደም የነበሩ የጦር መሳሪያዎችን ለምሳሌ የሶቪየት ኢራ የቀደመችዋ ሶቪየት ዩኒየን በዛ ጊዜ የተሰሩ የረጅም ርቀት ተምዘግዛጊ ሚሳኤሎችን እያዘመነ እንደ አዲስ በመስራት ረገድ ይታወቃል። ሃውቲ በዚህ ረገድ ስሙ ይታወቃል። ሂዝቦላህ ግን በዚህ ረገድ ስሙ አይነሳም። ሂዝቦላህ የራሱን ጦር መሳሪያዎች እያመረተ ከእስራኤል ጋር ይዋጋል በሚለው ረገድ ብዙም ስሙ አይነሳም። አይሚን ሊባል ይችላል፣ ግን እንትን አይደለም፣ ይሄ ቫሊድ አይደለም፣ ውሃ የሚያነሳ መከራከሪያ አይደለም። 24/7 እስራኤል በአየር ላይ የሂዝቦላህን እንቅስቃሴ እየተከታተለች ጦር መሳሪያ ፋብሪካ በዚህ ሰዓትም ሊባኖስ ውስጥ ሂዝቦላህ አለው ብሎ ሐሳብ መስጠት በቃ እስራኤል ሂዝቦላህ ላይ ያከናወነቻቸው የትኛውም ዘመቻዎቿ ውጤታማ እንዳልሆኑ የሚያሳይ ነው። ኢቭን በእንደዛ አይነት ሁኔታ ስሙ የማይነሳው ሂዝቦላህ የራሱ የጦር መሳሪያ ፋብሪካዎችን በመስራት ላይ ነው ብሎ መግለጽ። ስለዚህ ሊሆን የሚችሉት ነገሮች ምንድናቸው ተብለው ተንታኞች ሐሳቦችን ሲያቀርቡ በኢራንና በሂዝቦላህ መካከል አለ የሚባለው ትብብር አለ የሚባለው የመሳሪያ አቅርቦት ሰንሰለት ተጎድቷል፣ በብዙ ተዳክሟል፣ ነገር ግን አልተበጠሰም። አሁንም የሆኑ መንገዶች አሉ። ለዛም ነው አሁን በቅርቡ በተለይ የፋይበር ኦፕቲክስ ገመድ የተገጠመላቸው ድሮኖችን በመጠቀም ሂዝቦላህ በእስራኤል ላይ ጥቃት እየሰነዘረ የሚገኘው ይባላል። አሁን ሂዝቦላህ በዚህ ደረጃ ለጦርነቱ ዝግጁነት አድርጓል፣ ወይም ጦርነት የመቀጠል ችግር የለበትም ነው ዘ ሆል ፖይንት። ይሄን ሁሉ ያስወራኝ እስራኤልም አይደለም እነ ሂዝቦላህ ላይ ያለውን ጦርነት ልጨርስ እኮ ገና ሐማስ ላይ ጦርነት አልጨረስኩም የምትል ነች። ያው እነ ጠቅላይ ሚኒስትር ኔታንያሁ ነግረውናል በባለፈው ቃለ መጠይቃቸው ላይ። እንደዛ ከሆነ ሂዝቦላህ ላይ ጦርነት መቀጠላቸው የማይቀር ከሆነ አሁን የ45 ቀን የተኩስ አቁም አድርጌያለሁ የሚለው የእስራኤል መንግስት መግለጫ ወይም ከነ እስራኤል በኩል እየወጣ ያለው መግለጫ ምንድነው ዓላማው ሲባል ዓላማው ተብለው ከሚቀርቡ ሐሳቦች መካከል የመጀመሪያው በአሜሪካና በኢራን መካከል ሊደረግ በሚችል የድርድር ሂደት ላይ እስራኤል እንደ መሰናክል ሆና ላለመቅረብ እሺ ይሄንን የተኩስ አቁም አድርጉ የሚለውን ጥያቄ ኢራን አቀርባለች። ስለዚህ ያንን ቅድመ ሁኔታ በማክበር መጀመር ስላለበት በዜና ደረጃ የሚነገር አትሊስት ያው በተግባር ደረጃ ኢቭን የ45 ቀኑ የተኩስ አቁም ስምምነት መፈረሙ ዜና ከተሰማ ከሰዓታት በኋላ እስራኤል መከላከያ ኃይል በሊባኖስ ጥቃቶችን መፈጸሙን የሚያሳዩ ዜናዎች ወጥተዋል። በተግባር ደረጃ የነገሩን አተገባበር በጥያቄ ምልክት ውስጥ በብዙ ጥርጣሬ ውስጥ መመልከታችን እንዳለ ሆኖ ነገር ግን በመርህ ደረጃ በወረቀት ደረጃ አትሊስት የ45 ቀናት ተኩስ አቁም ተፈርሟል የሚል አይነት ዜና የመሰማቱ ጉዳይ ከዚህ ቀደም ኢራን ስታቀርብ የነበረውን
የሚለውን ቅድመ ሁኔታ የማክበርና ከቅድመ ሁኔታው ጋር ስናስማምቶ የኢራንና የአሜሪካ ጦርነት እንዲቋጭ ኃላፊነትን የመወጣት የእስራኤል ድርጊት ተደርጎ ሊቆጠር እንደሚችል ይገለጻል። ያ ማለት በእስራኤልና በኢራን መካከል ያለው ጦርነት ወይም በኢራንና በአሜሪካ መካከል ያለው ጦርነት እንዲቆም ትፈልጋለች ማለት አይደለም። የማትፈልግበት ምክንያት ምንድነው ካላችሁ በዚህ በኢራን ጦርነት ላይ እስራኤል ወይም ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሳካለሁ ብለው ከጀመሩበት እንግዲህ ግቦቻቸው አንጻር ዋና ዋና የሚባሉትን አላሳኩ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ውስጥ የአገዛዝ ለውጥ ማከናወን ይፈልጋሉ፣ አልተሳካም። የኢራንን የባላስቲክ ሚሳኤል ፕሮግራሞች ማሽመድመድና ወደ ዜሮ ማስገባት ይፈልጋሉ፣ አልተሳካም። የኢራን የኒውክሌር መርሃ ግብሮች ጋር በተገናኘ ምንም አይነት ኢራን የኒውክሌር መርሃ ግብር እንዳይኖራት ይፈልጋሉ፣ አልተሳካም። ምንም ያሳኩት ነገር የለም ኔታንያሁ። ስለዚህ ይሄ ጦርነትን ይቋጫሉ ወይም ይሄን ጦርነት እንዲቆም ይፈልጋሉ የሚል ድምዳሜ ላይ አልወስዳችሁ። ነገር ግን ምናልባት ይሄ ዝንባሌያቸው ምን ያሳያችኋል? በቀጣይ እነ እስራኤል ከኢራን ጋር በተናጠል ወይም በራሳቸው ጦርነቱን ቀጥለው እናሳካለን የሚሉትን ግብ ለማሳካት የራሳቸውን መንገድ ለመከተል በዝግጅት ላይ እንደሆኑ ሊያሳይ ይችላል። ከዩናይትድ አረብ ኤምሬት ጋር እየፈጠሩት ያለው ጥምረት የዚህ ሂደት አንድ ማሳያ ነው። ይህም ብቻ ሳይሆን በአንድም ይሁን በሌላ መልኩ እነ እስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስት ያለበት ፖለቲካዊ ጫና አለ። አሁን በእስራኤል ውስጥ የውስጥ ፖለቲካ ላይ የምርጫ ጉዳይ አለ። እነ ኔታንያሁ በቀጣይ ምርጫ አሸንፈው እንግዲህ እስራኤልን እየመሩ ይቀጥላሉ ሳይቀጥሉም ከባድ ነው። በተለይ ከጋዛው ጦርነት ጋር በተገናኘ ኢቭን አሁን ከኢራን ጋር ከተገባበት ጦርነት አንጻር እስራኤል የተጋላጭነቷ መጠን በእጅጉ በመጨመሩ ማለትም የእስራኤል የጸረ አየር ላይ ጥቃት መከላከያ ቴክኖሎጂዎች የመከላከል አቅም ብለውን ነበር። መጀመሪያ በፌብሩዋሪ 28 ጦርነቱ ሲጀምር 98% እንደዛ አካባቢ ወይም 90% አካባቢ ነው። እንግዲህ የስኬት ሬቱ የእስራኤልን የጸረ አየር ላይ ጥቃት መከላከያ ጦር መሳሪያዎች የኢራንን ሚሳኤሎች የማክሸፍ አቅማቸው ነው እንግዲህ እንደዛ ተብሎ የተገለጸው። ከዛ ግን እየቆየ ሲመጣ 80 አንዳንዶች ከ70% ግድም ድረስ አድርገው በራሳቸው ዳታ ማለት ነው ያቀረቧቸው መረጃዎች አሉ። የማይካደው ነገር የእስራኤል ተጋላጭነት ጨምሯል። በተለይ ኢራን በጦርነቱ ላይ የምትጠቀማቸው ሚሳኤሎች ከጊዜ ወደ ጊዜ እየዘመኑ የማውደም አቅማቸው ጉዳት የማድረስ አቅማቸው እየጨመረ መምጣቱ የእስራኤልን የጸረ አየር ላይ ጥቃት መከላከያ አቅሞች በማዳከም ረገድ ከፍ ያለ ሚና ስለተጫወተ ኔታንያሁ እስራኤልን ተጋላጭ እያደረጓት ነው የሚል እይታ በእስራኤላውያን ዘንድ እየተደመጠ ነው። ቀጣይ ምርጫ አለ ብያቸዋል። ከዛ ምርጫ በፊት ይህንን የኢራን ጉዳይ መቋጨት ይፈልጋሉ። ለቀጣዩ ምርጫ የምርጫ ቅስቀሳ የሚሆናቸው ነገር ይሄ በኢራን ውስጥ አሳካለሁ ያሉትን ግብ ማሳካት ጉዳይ ነው። ስለዚህ ይህንን ለማሳካት ጦርነቱን ሊቀጥሉ ይችላሉ። ነገር ግን አሁን አሜሪካ ከዚህ ጦርነት ሰምሃው ራሷን ገሸሽ የማድረግ ፍላጎት ሊኖራት ይችላል። እንደው ለምን ከተባለ ብዙ ዋጋ እየከፈለች ነው። እነ ዶናልድ ትራምፕም በፎክስ ኒውስ ቃለ መጠይቃቸው ላይ ይህን ጦርነት ያደረግነው ለእስራኤል ስንል ነው፣ ለእነ አሜሪካ ስንል ነው፣ ለእነ ዩናይትድ አረብ ኤምሬት ስንል ነው በማለት ነገሩን እኛን የሚመለከት አይደለም ለነሱ ስንል ነው የሚል ፍሬም ማድረጋቸው፣ እንደዛ አይነት ትርክት መፍጠራቸው በመጪዎቹ ጊዜ ከዚህ ጦርነት ላይ በቶሎ እነ አሜሪካ ለመውጣት የፈለጉ ይመስላል የሚል ሐሳብ እንዲደመጥ ምክንያት በመሆን ላይ ይገኛል። ስለዚህ ለዚህ ሂደት እንደ መሰናክል ሊሆኑ ከሚችሉ ነጥቦች መካከል በሊባኖስ በእስራኤል በሂዝቦላ መካከል ያለ ጦርነት ነው። ያንን ጦርነት ደግሞ አሁን እስራኤል ለ45 ቀናት ያክል የሚቆይ የተኩስ አቁም አከናውኛለሁ በሚል መግለጫ በወረቀት ላይ ያለ መግለጫ ገልጻለች። ዳት ሚንስ ኢራን ይህንን ጦርነት ለማቆም እንደ ቅድመ ሁኔታ ከምታስቀምጣቸው ጉዳዮች መካከል የሊባኖስን ጉዳይ እስራኤል በመርህ ደረጃም ቢሆን ተቀብላለች ወይም አክብራለች የሚል ድምዳሜ ላይ መሄድ እንችላለን። ዘ ኔክስት ስቴፕ ወይም ቀጣዩ ሂደት ምን ሊሆን ይችላል የሚለውን ሐሳብ በተወሰነ አይተን ስንቋጭ ቀጣዩ ሂደት ሁለት ነገሮች አሉ። የመጀመሪያው በድርድሩ ላይ ተስፋ ተቆርጧል ብለን መግለጽ አንችልም። ለምን ከተባለ በእነ አሜሪካ በኩልም ቢሆን በእነ ኢራን በኩልም በቃ ነገሩ አልቋል ደቋል አልተባለም። ለምሳሌ እነ አሜሪካ በዶናልድ ትራምፕ አማካኝነት ቶታሊ አንአክሰፕተብል ነው ከማለት ያለፈ ወይም የኢራንን ፕሮፖዛል ከማጣጣል ባለፈ ሌላ እንዲህ ነው ተብሎ የሚገለጽ እንቅስቃሴ ውስጥ አልገቡም። ኢራንን ብትሆን እነ አሜሪካ ሲሪየስ ከሆኑ ለመነጋገር ለመደራደር ዝግጁ ነኝ የሚል መግለጫዎችን አውጥታለች። ይሄ በድርድር ሂደት ላይ የመቀጠል አዝማሚያቸው ያን ያክል አብቅቶለታል የሚባል አይደለም። ያው ፓኪስታንን እምነት ለማሳጣት የሚደረጉ የሚከናወኑ ጥረቶች እንዳሉ ሆነው ማለት ነው። አንደኛው ነገር ይሄ ነው፣ የድርድር ሁኔታ ነው። ሁለተኛው ነገር ደግሞ
ምናልባትም ወደ ለየለት ጦርነት ውስጥ አጭርና ፈጣን ወታደራዊ ዘመቻ ሲሉ ዶናልድ ትራምፕ በተደጋጋሚ ሲገልጹ የነበረውን አይነት ሁኔታ በቃ ነገሩ በድርድሩ ላይ ተስፋ የሚቆርጡ ከሆነ ያ ሂደት በተከታይ መምጣቱ ግድ ነው። በእንደዚህ አይነት ሁኔታ ጦርነት ሊቋጭ አይችልም። አሁን ባለበት ሁኔታ ጦርነት ሊቋጭ አይችልም። ይሄ እኮ አንድ ሲደመር አንድ ጉዳይ ይመስለኛል። አሁን ባለበት ነባራዊ ሁኔታ ጦርነቱ ሊቋጭ አይችልም። ስለዚህ ጦርነቱን ሊቋጭ የሚችል በቃ ሊለይለት የሚችል አንድ የጦርነት ምዕራፍ ይቀራል እላችሁ የለ ሁል ጊዜ ያ የጦርነት ምዕራፍ አይዘር በአሜሪካና እስራኤል በጥምረት ካልሆነም ደግሞ እስራኤል አማካኝነት ብቻዋን ነገሩን ልትገፋበት ልትቀጥልበት የምትችልበት ሁኔታ ወይም እድል በግልጽ በመስተዋል በመታየት ላይ እንደሚገኝ ልብ ይለዋል ማለት ነው። ይህ ነው እንግዲህ ዛሬ የዓለም አቀፍ መገናኛ ብዙሃን ከኢራንና ከአሜሪካ ብሎም ከእስራኤል ጋር በተገናኘ በስፋት እየዘገቡት ያለ ጉዳይ የሆነው የሚለውን ነገር የሐሳቦቻችን ማጠቃለያ ወደ ማድረጉ የምንሄደው። በነገራችሁ ላይ በእስራኤል ውስጥ እንግዲህ ያው ብዙ የፖለቲካ እይታዎች፣ አመለካከቶች አሉ። ከዚህ ከሊባኖስ ጉዳይ ጋር በተገናኘ የኢትማር ቢንግቪር የሚባሉ አንድ የብሔራዊ ደህንነት ሚኒስትር አሉ እስራኤል ውስጥና ኢትማር ቢንግቪር በጣም አጥባቂ የአይሁድ ብሔርተኛ ናቸው። እሳቸው የእስራኤል ጠቅላይ ሚኒስትር ቢሆኑ ኢትማር ቢንግቪር ወይም እነ ቢዝሞል ስሞትሪች ፋይናንስ ሚኒስትሩ እነሱ የእስራኤል ጠቅላይ ሚኒስትር ቢሆኑ ምን አይነት መካከለኛው ምስራቅ ሊፈጠር እንደሚችል ሳስብ ከፍተኛ ስጋት ይሰማኛል። ከፍተኛ ነው የምላችሁ። ለምሳሌ ለምሳሌ አሁን በሊባኖስ ግዛት ላይ እስራኤል ዘመቻ እያከናወነች ነው ብለናል አይደለ? ቅድም ከ10 እስከ 14 ከመቶ የሚሆነውን አካባቢ ይዛለች ብለናል። እና የኢትማር ቢንግቪር የሚባሉት የእስራኤል ብሔራዊ ደህንነት ሚኒስትር ከዚህ ጋር በተገናኘ ምን እንዳሉ ታውቃላችሁ? በሊባኖስ ግዛት ላይ እስራኤላውያንን በማስፈር ታላቋን እስራኤል ለመመስረት በሚደረግ ጥረት ላይ ያሉ ጫናዎችን መፍራት የለብንም። ታላቋን እስራኤል ለመመስረት በምናደርገው ጥረት ላይ ያሉ ተቃውሞችን፣ ጫናዎችን መፍራት የለብንም። የሊባኖስን ግዛት ለመያዝ እንግዲህ አሁን የያዙትን 10 እስከ 14 ከመቶ እንዳለ ሆኖ ታላቋ እስራኤል ደግሞ ነገሩ እየሰፋ ይሄዳል። በዚህ ጉዳይ ላይ በነገራችሁ ላይ ምን ይመስላችኋል? ታላቋ እስራኤል ምንድን ነው? ታላቋ እስራኤል በጣም በተደጋጋሚ በትንታኔዎቻችን እናነሳዋለን። ዜናዎች ላይም በዓለም አቀፍ መገናኛ ብዙሃን ላይም በስፋት ይገለጻል። ታላቋ እስራኤል ምንድን ነው? በዚህ ጉዳይ ላይ ፕሮግራሙን እንድሰራላችሁ የምትፈልጉ ከሆነ እስኪ በኮመንት ላይ ያሳውቁን። ማንኛውም የእስራኤሉ ብሔራዊ ደህንነት ሚኒስትር ኢትማር ቤንግቪር በሊባኖስ ግዛት ላይ እስራኤላውያንን በማስፈር ታላቋን እስራኤል ለመመስረት በምናደርገው ጥረት ላይ ያሉ ጫናዎችን መፍራት የለብንም ሲሉ መናገራቸው በጣም አስገራሚ ነገር ሆኗልና የሊባኖስ ጉዳይ አሁን ከተኩስ አቁም ጋር ተገናኝቶ የ45 ቀን ተኩስ አቁም የመሆኑ ዜና ያ ዋና ዓላማው ከኢራን ጋር የተገናኘ ነው እንጂ በዘለቄታዊነት እስራኤል በሊባኖስ ላይ ምንም እንደዚህ አይነት ዓላማ የላትም የሚል ድምዳሜ ላይ መሄድ የለብንም። የ45 ቀኑ ተኩስ አቁም ከኢራን ጋር በቀጠል የድርድር ሂደት ላይ የእስራኤልን ኃላፊነት ለመወጣት የሚደረግ አንድ እንቅስቃሴ እንጂ በዘለቄታው ሊባኖስ ውስጥ እስራኤል ያላትን ፍላጎት ለመግታት እንደ ምልክት ሊቆጠር የማይችል ነገር ነው ለሚለው ሐሳብ እንደ ማጠናከሪያ እንዲሆን ነው። እንግዲህ የታላቋ እስራኤል ሐሳብን ከሚያቀነቅኑ የእስራኤል ፖለቲከኞች መካከል የእስራኤል የብሔራዊ ደህንነት ናሽናል ሴኩሪቲ የብሔራዊ ደህንነት ሚኒስትሩ ኢትማር ቤንግቪር በታላቋ እስራኤል ፕሮጀክቶቻችንን ለማስቀጠል በሊባኖስ የምናደርገውን እንቅስቃሴ በተመለከተ የሚመጡ ተቃውሞና ጫናዎችን መፍራት የለብንም። ስለዚህ ታላቋ እስራኤል ምናልባት እነ ኢትማር ቤንግቪር የመሰሉ ሰዎች እንግዲህ አሁን ብሔራዊ ደህንነት ሚኒስትር ናቸው። ከጊዜ ወደ ጊዜ በእስራኤል ፖለቲካ ውስጥ ያላቸው ተቀባይነትም እያደገ መጥቷል። በተለይ በወጣት እስራኤላውያን ዘንድ ያላቸው ተቀባይነት እያደገ መጥቷል። የእሳቸው የነ ኢትማር ቤንግቪር ፖለቲካል ፓርቲ የሊኩድ ፓርቲ የሚባለው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሁን ስልጣን ላይ ያለው መንግስት እንዲመሰርት ያደረገው ትልቁ አቅም ነው። የነ ኢትማር ቤንግቪርን ፖለቲካ ፓርቲ እነ ኔታንያሁ ባይዙ ኖሮ ሊኩድ ፓርቲ መንግስት መመስረት አይችልም ነበር እስራኤል ውስጥ። እነዚህን ሰዎች ከጎኑ ስላደረገ ነው መንግስት የመሰረተው። እነዚህ ሰዎች ደግሞ አሁን በእስራኤል መንግስት በኮሊዥን አይደለ የፖለቲካ ፓርቲዎቹ የኮሊዥን መንግስት አይደለ የመሰረቱት የጥምር መንግስት የተለያዩ ፖለቲካ ፓርቲዎች ያገኙትን ድምጽ መነሻ ባደረገ መልኩ በእስራኤል ክኔሴት ውስጥ ወንበር አላቸው። አብላጫውን ወንበር በቃኛ አንድ ላይ ሆነን መንግስት እንመሰርታለን ያሉ ፖለቲካ ፓርቲዎች እነ ሊኩድ ፓርቲ አሉ ብቻ የተለያዩ ፓርቲዎች። አሁን የነ ኢትማር ቤንግቪር በጣም አጥባቂ ፋር ራይት የሚባል ፖለቲካ ፓርቲ ነው። እነዚህ ጥምረት መፈጠራቸው ነውና እንግዲህ እነዚህ ሰዎች እንዲህ አይነት እንግዲህ የእስራኤል ታላቂቷ እስራኤል የሚለውን ሐሳብ በግልጽ እያቀነቀኑ ከመሆኑ አንፃርና በሊባኖስ ውስጥ የሚከናወነው ዘመቻም በዚህ ፕሮጀክታችን ላይ ወይም በታላቂቷ እስራኤል ፕሮጀክት ላይ እስራኤላውያንን በሊባኖስ ለማስፈር እያሉ ነው። እስራኤላውያንን በሊባኖስ ለማስፈር የሚል ቃል ካንደበታቸው እየወጣ ነው። ይሄ ጉዳይ እነዚህ ሰዎች ወደ ስልጣን ቢመጡ ምንድነው ሊመጣ የሚችል
የሚችለው የሚለው ጥያቄ ሲነሳ በርከት የሚሉ ስጋቶች እንዲደመጡ ምክንያት በመሆን ላይ ይገኛል። እስኪ እንግዲህ በቀጣይ የኛውን ነገር የምንመለከተው ይመስለኛል። የእናንተን ማስተያየት ከሰማው በኋላ ታላቂቷ እስራኤል ምንድነው በሚለው ላይ ጥንቅር ይዤላችሁ መጣ ይሆናል። አብራችሁ ስለነበራችሁ ከልብ አመሰግናለሁ። ነጻነት ላቀው ነበርኩኝ በገበያ ፖድካስት። መልካም ጊዜ፣ መልካም ቆይታ ይሁንላችሁ።